ሁላችንም በእውነት በህይወት በጤና ያቆየን። የታመመን ምሮ ከቤቱ በህመም ምክንያት የተቀመጠ ካለ እሱን ሁሉ ጨርሶ እግዚአብሔር በቸርነትና በምሕረት ለቤተ ክርስቲያኑ ፍጻሜ ያብቃን ያብቃችሁ እላለሁ። ይህ ስለነበረን ጊዜ ሁሉ የአምላካችን የእግዚአብሔር ስሙ የተመሰገነ ይሁን። ከዚህ በመቀጠል ትምህርቱን የሚያስተምረን ወንድማችን የደብራችን አገልጋይ ልጃችን ሊቀ ዲያቆን ቶማስ ይሆናል። ለሱ የሚናገርበትን የረታውን አንደበት የተስተካከለውን ምስጢር ለኛም ሰምተን የምናስብበትን አስበን የምናተርፍበትን መልካምና በጎን ሕሊና እግዚአብሔር ይስጠን። በቀጥታ ወደ ወንድማችን ወደ ሊቀ ዲያቆን በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እግዚአብሔር ዓይኖቼ ብሎ የሚመካባችሁ አይንተ እግዚአብሔር ካህናት፣ ተልእኮ ምስጢርን የምታስፈጽሙ ዲያቆናት፣ አባቶች፣ እናቶች፣ ወንድሞች፣ እህቶች ይህንን አገልግሎት ከተለያየ ዓለም ሆናችሁ የምትከታተሉ የክርስቶስ ቤተሰቦች ሁላችሁ እንደምን አደራችሁ? እንደምን አደራችሁ? እንዴት ከረማችሁ? እንኳን አደረሳችሁ። አሜን። ሰማይና ምድርን፣ ብርሃንና ጨለማን፣ ገነትና ሲኦልን፣ ሐሩርና ቁሩን፣ አዕዋፈ ሰማዩን ወአሳተ ባሕሩን በእጁ መዳፍ ላይ አድርጎ በየፍላጎታቸው የሚያሰማራው አምላካችን መድኃኒታችን መጠጊያችን ኢየሱስ ክርስቶስ ያለ የነበረ የመጣ ለፍርድ የሚመጣ ስሙ የተባረከ የተመሰገነ ይሁን። እንደዚሁም ደግሞ እውነተኛውን የጽድቅ መብልና እውነተኛውን የሕይወትን መጠጥ የገዛ ፈጣሪዋን በድንግልና ጸንሳ በድንግልና የወለደች እናታችን ንጽሕተ ንጹሐን ቅድስት ስምርት ክብርት ወልዕልት ስሟ የተባረከ የተመሰገነ ይሁን። ንትፈሳ ኩልነ በዝክረ ስምኪ ጥዑም ወበደማስካልኪ ማድም ቅድስት ማርያም ቤዛዊተ ኩሉ ዓለም። ቤዛዊተ ኩሉ ዓለም ብሎ ይህንን መጽሐፍ ከብዙ ዘመን በፊት በሰዓታቱ ላይ ሁሉም የሚባለው ጸሎት ያስቀመጠው አባታችን አባ ጊዮርጊስ ነው። ከእግዚአብሔር መንፈስ ቅዱስ ጋር ተነጋግሮ ገልጦለት እመቤታችን ተገልጣ የልቡና ጽዋ አጠጥታው በቤተ ክርስቲያናችን የምንጠቀምበትን መጽሐፍ ሁሉ የጻፈ ነው እና የአባ ጊዮርጊስ ተሳሳተ ወይስ እነ ተሳሳቱ? ማን ነው የሚሻለው? ቅድስት ማርያም ቤዛዊተ ኩሉ ዓለም አላት። ዜማ ተሰርቶለት ማለት ነው። ቅድስት ማርያም ቤዛ ንትፈሳ ኩልነ በዝክረ ስምኪ ጥዑም፣ ስምሽ ደስ የሚል የሚያስደስት ጥዑም የሆነ ቅድስት ድንግል ማርያም ቤዛዊተ ኩሉ ዓለም ብሏታልና ቅድም መጋቤ ምስጢር መልእክቱን በተገቢው ቦታ በተገቢው ሰዓት ስላስተላለፉ እኔም ደግሞ ትዝ ሲለኝ ይሄ ምን መጽሐፉ ሁሉ እሱ ነውና ቆይ ይሄንን ብዬ ለማለት ነው። የናቋት ሁሉ ከእግሯ ስር የሚሆኑበት የሚደፉበት ቀን ሩቅ አይደለም። ድንግል ንጽሕት ስምርት ክብርት የሚጎረብጠው ካለ በደንብ አድርገን ነው የምንጠራት። በጣም የሚያሳዝነው ምን እንደሆነ ታውቃላችሁ? በዚህ ሰዓት ነጮቹ በውጭ ዓለም ላይ ያሉት ፕሮቴስታንቶች እንኳን ዋይ ኢግኖር ሜሪ
አባታቸው የጻፈውን በ14ኛው መቶ ክፍለ ዘመን ማርቲን ሉተር የጻፈውን መጽሐፍ አግኝቶ ድንግል ማርያምን ኢግኖር ማድረግ አንችልም ዋይ ብለው ራሳቸውን እየጠየቁ with excellent perpetual virginity she live on the sky with her son ከሷ ከልጇ ጋር በሰማይ ነው የምትኖረው we don't know how እንዴት እንደለች አይታወቅም እንጂ ከነዘላለማዊ ድንግልናዋ በሰማይ ላይ ነው ያለችው ብለው አመኑና ግን we don't know how አሉ አናውቅም አሉ። እግዚአብሔር የተመሰገነው የኢትዮጵያ ኦርቶዶክስ ተዋህዶ ታውቃለች እንደ ልጇ እሷም አርጋኗ ምን ችግር አለ? አንድ የጠላት ዲያብሎስ እንዲከፋው እንዲያጨብጭቡና እልል በሉ አርጋኗ እንኳን ለእናቱ እሱ ብቻ እናቴ ለሚላት እሷ ብቻ ልጄ ለምትለው እናቱ ይቅርምና እነ ኤልያስም ሄደዋል እኮ እነ ዮሐንስም ይህን ዓለም ሞት ሳይቀምሱ አርጓል። እነ ዕዝራ ሱቱኤልም ሄደዋል እኮ ለእናቱ። እኔ እንደሚያሳዝነኝ ከኛው ከጉያችን እየወጡ ተመልሰው እመቤታችን ላይ በቤተ ክርስቲያናችን ላይ መነሳት በጣም እንግዲህ እግዚአብሔር እሱ ፍርዱን ይስጥ። እንኳን ለዚህ ቀን ሁላችንን ማደረሰን። በተሰጠኝ ደቂቃና ሰዓት በዛሬው ዕለት የምንማርበት የትምህርታችን ርዕስ በአሃዱ አዳም ኩልነ ንመውት በአሃዱ ክርስቶስ ኩልነ ነሐዩ ንትነሳ፣ በአንዱ አዳም ሁላችን እንደምንሞት በአንዱ ክርስቶስ ደግሞ ሁላችን በኩራትነት ሁላችን እንነሳለን ብሎ ብርሃነ ዓለም ቅዱስ ጳውሎስ ወደ ቆሮንቶስ ሰዎች በመጀመሪያ በላከው በምዕራፍ 15 ቁጥር 22 ላይ የተቀመጠ ነው። ይህንን ቃል በአንዱ አዳም ሁላችን እንደምንሞት በአንዱ ክርስቶስ ደግሞ ሁላችን ሕያዋን በኩራትነት ሕያዋን እንሆናለን ብሎ ነው። አዳም ምክንያት ሁላችንም ሞተን ነበረ። በአንዱ ክርስቶስ በኩራትነት ግን ሁላችን ሕያዋን እንሆናለን። ሁላችን ሕያዋን እንድንሆን ግን ዝም ብሎ ሕያዋን አይኮንም። የተከፈለ ትልቅ መስዋዕትነት አለ። ያ የተከፈለ መስዋዕትነት አሁን እንነጋገርበታለን ማለት ነው፣ ከመጽሐፎች ጋር እያገናኘን። ለዛሬ ለበዓል እንኳን ላደረሳችሁ። ትምህርቱ የትንሣኤ ቀለም ስለሆነ ትምህርቱን ብፁዕ አባታችን አስተምረዋል። ዕለተ ቀኑ ዳግማ ትንሣኤ የተባለበት ዋናው ምክንያት ለቶማስ ዳግመኛ ለሁለተኛ ጊዜ ፈጣሪ በተዘጋ በሩ ውስጥ በመካከላቸው ተገኝቶ ሰላም ለእናንተ ይሁን ባለ ጊዜ አላምንም ያለ ቶማስ ነበርና አየና አመነ። አላምንም ብሎ ሲከራከራቸው ነበረ ሐዋርያቱን እና ዮሐንስ አይቷል፣ ጴጥሮስ አይቷል እያልኩ ነው ወይ ወደፊት ማስተምረው እያለ ተጨንቆ ስለነበረ ምን ችግር አለ? ፈጣሪ ድጋሚ በመካከላቸው ተገኝቶ ቶማስ ያመንክ ሁን እንጂ ያላመንክ አትሁን፣ ና የተቸነከረው እጄን የተወጋው ጎኔን ንካ ብሎ ነክቶ አረጋግጦ እግዚእ አለ። ለአምላክን ለእግዚእ ያለ ለጌትነቱ አምላኬ ያለ ለአምላክነቱ እግዚእ ወአምላኬ ብሎ ያመነበት ቀን ነው ባጭሩ ማለት ነው። ዳግማ ትንሣኤ ሁላችሁ የምታውቁት ነው። ስለሱ ሳንሄድ ሌላ ትምህርት ነው የምንማረው ዛሬ። ስለዚህ የምንነጋገርበትን እግዚአብሔር ይርዳን፣ ይግለጽልን፣ ሕሊናችን ላይ ያስቀምጥልን። ሁል ጊዜ በዘመነ መገለጥና በዘመነ ትንሣኤ ከሚቀደሱ ቅዳሴዎች አብዛኛውን ጊዜ የሚቀደሰው ቅዳሴ ዲዮስቆሮስ የሚባል ቅዳሴ ነው። ፈጣሪ የራቀውን አቅርቦለት የቀረበውን አምልቶለት አመስጥሮለት በደንብ አድርጎ በሚስጥር የጻፈው አለ። እንግዲህ ቅድም እንደተነጋገርነው በአንዱ አዳም እንደሞትን በአንዱ ክርስቶስ ደግሞ ሕያዋን እንሆናለን። ሕያዋን እንድንሆን ግን ፈጣሪያችን አምላካችን መድኃኒታችን ኢየሱስ ክርስቶስ የከፈለውን መስዋዕትነት ከመጽሐፍ ላይ ጠቅሰን እነጋገራለን ማለት ነው። ቀዳሾች ሁልጊዜ ሲቀድሱ በአእምሯችሁ የምትሰሙት ቃለ እግዚአብሔር አለ። በተደጋጋሚ ሰምታችሁታል። ያ መስዋዕትነት የተከፈለው ለእኛ ስለሆነ በእነሱ ነው የምነጋገረው። አንደኛው ሞተ ዘኢይመውት፣ የማይሞተው ሞተ በሉ እስቲ። የማይሞተው ሞተ በሉ፣ ግድ የለም የማይሞተው ሞተ በሉ። አንደኛው እሱ ነው። ሁለተኛው ደግሞ ሞተ ከመይስዓሮ ለሞት፣ ሞትን ይሽረው ዘንድ ሞተ በሉ። ሞትን ይሽረው ዘንድ ሞተ። ሶስተኛው ከመያህይዎሙ ለሙታን ነው። ሙታንን ያድናቸው ዘንድ ሞተ ይባላል በሉ። ሙታንን ያድናቸው ዘንድ ሞተ። በእነዚህ በሶስቱ ነው የምንነጋገረው። እግዚአብሔር ይግለጽልን። ሶስት ናቸው። አንደኛው የማይሞተው ሞተ ነው። ሁለተኛው
ሞትን ይሽረው ዘንድ ሞት የተባለ ጠላት ዲያብሎስ ነውና ሞትን ይሽረው ዘንድ ጠላት ዲያብሎስን ይሽር ዘንድ በሰው ላይ እንዳይሰለጥን ያድርግ ዘንድ ሞተ ነው። ሶስተኛው ደግሞ ሙታንን ያድናቸው ዘንድ ሞተ ነው። ስለዚህ ሞተ ዘይመውት ሲል ምን ማለት